እንዴ ብሩክ አንተ እኮ ነው ይሄ ጋር ጥፋተኛው ማለት ነው። አንደኛ ነገር እንደዚህ መሆኗ ሶሲ የምትባለው ሴትዮ ማለት ነው። ሁለተኛ ነገር ደግሞ ላውም ደግሞ በምትጠረጥርበት ጊዜ ነው። በዛ ላይ ደግሞ ሀይሚ ታፈቅራለች፣ ትወዳለች፣ ከአንተ በላይ ታምንሃለች። ሶ ምንድን ነው ከሌላ ሰው ጋር ቢሆን ኦኬ ችግር የለውም። ግን ደግሞ ሶሲ የምትባለው ታሁን በፊት ብዙ ነገር እያጥራላቻት የዛ አትነካኪም በቃ ብዙ ነገሮች እያለቻት ማለት ነበረ። አንተ ግን መልሰህ እዛው ገባ ማለት ነው። አይ በጣም ነው የሚደብረው ማለት ነው። ሰው ይቅርታ ማለት ትልቅነት ነው። ግን ደግሞ የፎቶ ነገር እኔ ራሱ ግርም ብሎኛል። ባይዘዊ ፎቶ ሳይሆን እንደገና ማለት ነው ጋይዝ ወላሂ ረረረረ እናንተ አንሶ ወይኔ ብቻ አልሴ ልጅ አይልም እንዴ። ግን እኔ እንጃ አላውቅም እንዴት ብዬ ልንገራችሁ። ሀይሚ መናደዷ እንደዚህ መሆኗ እንዳይገርማችሁ። ለምንድን ነው እሷ በጣም ስለምትወደውና ስለምታፈቅረው ነው። አብሶ ደግሞ ከሶሲ ጋር አጠብቅም እንደዚህ ማለት ነው። ስለዚህ እንዳይገርማችሁ ማለት ነው ብዬ ነው። ለዛ ነው። እሺ ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ እላለሁ። እንግዲህ ዛሬ በሀይሚና በብሩኬ መጥቻለሁ። ትናንትና መቼም አይታችኋል። ሶሲ ልብሷን እያወለቀች አልጋ ላይ ቁጭ ብላ ምናምን ብዙ ነገሮች አድርጋለች። እና ሰው ምንድን ነው ይቺ ሶሲ የምትባሏ ግን ምን መሳይ ናት? ዋናታችሁ ጋይዝ እንዴ ምን አይነት አይናውጣ ናት? ይኸው አጣላያቸው፣ አያችሁ አጣላያቸው ማለት ነው። ሰው እኔ ደግሞ ፕራንክ ይመስለኛል ሀይሚ ፕራንክ እያደረጋችኋቸው ነው ብዬ አስባለሁ። ግን ደግሞ ከማጠብቀው ሰው ጋር ስለሆነ ያደረገው ይሄንን ፕራንክ በጣም ነው የሚደብረው። ሰው ምንድን ነው የምላችሁ ጋይዝ እንዴት ብዬ ልንገራችሁ? ይቺ ሶሲ ማለት ነው መጀመሪያ ጊዜ ተብሮ ጋር ስመጣ ሀይሚን በጣም አጥላልታ ብዙ ተጣልተው ብዙ ተፋልጠው ነበረ ማለት ነው። አይታችኋል መቼም እኔ አልነግራችሁም። በጣም ምጥል ላይ ነበሩ። እሱ ደግሞ በብሩኬ ሀይሚ አትደራደርም። ይሄ የታወቀ ነው። ሰው ምንድን ነው ሀይሚ አሁን የተናደደችበት ጉዳይ ምንድን ነው? ከሶሲ ጋር መሆኑ ይሄ ፕራንክ ከሶሲ ጋር መሆኑ ነው የተናደደችበት እንጂ ሌላ ሰው ጋር ቢሆን ግን ያው ምንም አይመስላትም። ፕራንክ ነው ሲባል እንደ ማንኛውም ሰው ዝም ትላለች፣ እንደ ማንኛውም ቅን ማለት ነው። ግን ደግሞ ይሄ ነገር ሶሲ ናት። ሶሲ ደግሞ ከአሁን በፊት ብዙ ነገር አድርጋታለች። ስለዚህ ሀይሚ መናደዷ፣ አንተን ማኩረፏ ወይ ደግሞ ይቅርታን አለመቀበሏ እንዳይገርምህ ማለት ነው። ለምን እሷ አንተ የማይጠበቅ ቦታ ስደርስ ስገባ ማለት ነው እሷ ትናደራለች። ደግሞም ታምንሃለች፣ ይቅርታም ታደርግልሃለች። ለምን ስለምታፈቅር ስለምትወድህ ለዛ ነው እንጂ እስካሁን ራሱ የቆየችው ሌላ ሴት ብትሆን በእርግጥ እሷን ነበር በጥፊ የምታጋጫት ማለት ነው። እና አንቺም ደግሞ ሶሲ እንጃ ድፍረትሽ ደግሞ እኮ ድፍረትሽ እሱ ፊት ለፊት ልብስሽ ማውለቅሽ እኮ ነው በእውነት ድፍረቷ ማለት ነው። ጋይዝ ምን አይነት ደፋርነት በእናታችሁ እንዴ! ምንስ ቢሆን እንደው እንደዚህ አይነት ስራ አልሰራም ወይ ትቆጣለች ወይ ደግሞ በቃ ታዝናለች። ለምን አላሰብሽ ግን የድሮውን ያረግሽውን? እውነቴን ነው። ለምን አላሰብሽም? ለምን እንደዚህ አላረግሽም? በእውነት በጣም ነው የሚያስጠላው፣ በጣም ማለት ነው። ሰው ምንድን ነው የምላችሁ ሀይሚ መቆጣቷ፣ ሀይሚ መናደዷ ይሄ እኔ እንትን አላትም የክፋት ምናምን እንዳይመስላችሁ ማለት ነው። ወይ ደግሞ ብሩክን ጠልተ ምናምን እንዳይመስላችሁ። ሰው እሱን በጣም ስለምታፈቅረው ከሶሲ ጋር ሶሲ የምትባለው ዋጋ ማለት ነው እንግዲህ ስለማጠብቀው ለዛ ነው። ሰው ይቅርታ ማለት ትልቅነት ነው ብያለሁ መጀመሪያም። ግን ደግሞ ይሄ ነገር እኔ ከሶሲ የምትባለው ሴትዮ ጋር ቢያቆም ከሶሲ የምትባል ሴትዮ ጋር ቢያቆም ጭራሽ ግንኙነት ራሱ ባይኖራቸው ደስ ይለናል። ለምንድነው ሀይሚ እዚህ ጋር የተጎዳይ ነው? አንደኛ ነገር አንተን ታፈቅራለህ፣ ሁለተኛ ነገር ከሌላ ሴት ጋር ማየት አትፈልግም። ስለዚህ ከእሷ ጋር ብትርቅ የተወሰነ ጥሩ ነው ማለት ነው። ሲጀመር ደግሞ ጓደኛ ራሱ ቢሆኑ ማለት ነው እንደዚህ መሆን የለባቸውም። ምንም ቢሆን ቢያንስ እንኳን ከሌላ ሴት ጋር ቢሆን ወይ ከአዲስ ሰው ቢሆን እሺ አይ ይሆናል አይደል? አጠረጥርም። እችን ደግሞ ድብን ያለ ጥርጣራ ላይ ናት። እናቴ ሆይ እንደው አፈፍ ነው የምታረገው ብላ ትጠረጥራለች። ይቀላል አንተ መሳይ ሸበራ ማለት ነው። እሷም ደግሞ ያው ሶሲ የምትባለዋ ደግሞ ጋጥወጥ ናት። በቃ እንደዚህ ነው ሲሏት እየሮጠ የምትመጣ ሴትዮ ናት። በግ በሏት። በእውነቴን እኮ ነው። ጋጥወጥ
አንቺ የሰውን ፍቅር ለማበላሽ ነው የሚመጣሽው ደደብ ማለት ነው፣ የማይገባሽ ማለት ነው። እና ቤተሰብ እኔ የሚላችሁ ነገር ቢኖር ሀይሚ ላይ እንዳትፈርዱ። ብሩክም ደግሞ ያው ተንግዶ ወዲያ ተማር ማለት ነው። እንደዚህ አይነት ነገሮች አብሶ ደግሞ ተጥላት ጋር እንደዚህ ያኔ እንትን ቢታረቁ ራሱ ትጠረጥራታለች። ምንድን ነው የምልህ አታምናትም። ስለዚህ ወደ ራሳችሁ ተመለሱላችኋለሁ። ይሄን ነው የምላችሁ።